ጤና ይስጥልኝ። በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ኤሚሬትስ ላይ አርሰናል ቼልሲን ዛሬ የሚያስተናግድ ይሆናል 10 ሰዓት ተኩል ላይ። እንግዲህ አርሰናል ከመሪው ሊቨርፑል ያለው የነጥብ ልዩነት 15 ነጥብ ነው። አንድ ተስተካካይ ጨዋታ ቢኖረው ማለት ነው። ዛሬ ከቼልሲ ጋር የሚያደርገውን ጨዋታ ቢያሸንፍ ሊቨርፑል ያው የኤፍኤል ካፕ የካራባው ካፕ ፍጻሜ ጨዋታ ከኒውካስል ጋር ዛሬ ስላለበት ፕሪሚየር ሊግ ጨዋታ የማያደርግ ይሆናል። አርሰናል ከቼልሲ ጨዋታ በኋላ እኩል ጨዋታዎች ከሊቨርፑል ጋር ማድረግ ይችላል። ቢያሸንፍ ራሱ ቼልሲን 12 ነጥብ ልዩነት ነው ሊያደርገው የሚችለው ነጥቡን። ፕሪሚየር ሊጉ 29ኛ ሳምንት ላይ ነው የሚሆነው። 9 ጨዋታ ብቻ ነው የሚቀረው ማለት ነው። 9 ጨዋታ ቀርቶት 12 ነጥብ ልዩነት በጣም ሰፊ ነው። አርሰናል የበለጠ ከዋንጫ ፍክክሩ ይልቅ ዛሬ ከቼልሲ ጋር የሚያደርገውን ጨዋታ ደግሞ በተቃራኒው ቢሸነፍ ኖቲንግሃም ፎረስት ትናንትና በማሸነፉ ነጥቡን በአንድ ነጥብ ልዩነት ከአርሰናል ጋር አድርጓል። ቼልሲ ደግሞ ድል የሚቀናው ከሆነ ነጥቡ የ3 ነጥብ ልዩነት ያደርጋል ማለት ነው። ከ1 እስከ 4 ላይ የሚኖር የደረጃ መለዋወጦች በጊዜ ሂደት ሊመጣ ይችላል የሚለው የበለጠ ለአርሰናል ሚዛን የሚደፋ ነው። አንደኛ ቦታ ላይ ከማግኘት የበለጠ ማለት ነው። እንግዲህ ቼልሲ ግን ከተመለከትን ደግሞ ቼልሲ አውቶ ፎር ላይ ወይ ደግሞ ቻምፒዮንስ ሊግ ፖዚሽን ላይ ሆኖ ለማጠናቀቅ ነው። የበለጠ ፕሪሚየር ሊግ ቡድኖች በአሁኑ ሲዝን ቡድኖቹ አውሮፓ ላይ እያደረጉት ካለው እንቅስቃሴ አንጻር ምናልባት ቶፕ 5 ወደ ቻምፒዮንስ ሊግ ኔክስት ሲዝን ሊያልፉ ይችላሉ ተብሎ ማሰብ ይቻላል። እንደዛም ቢሆን ግን ለቶፕ 5 የሚደረጉ ፉክክርም ቀላል አይደለም። ሲቲ ትናንት ከብራይተን ጋር ኢታሃድ ላይ አቻ በመውጣቱ ምክንያት 1 ነጥብ ብቻ አግኝቶ ከቼልሲ በ1 ነጥብ ልዩነት ነው እንግዲህ የሚገኘው ማለት ነው። 5ኛ ቦታ ላይ ቼልሲ 49 ነጥብ ላይ ሲገኝ ሲቲ ደግሞ 48 ነጥብ ላይ ነው። ኒውካስል ዛሬ ጨዋታ አያደርግም፣ ነገር ግን 47 ነጥብ ላይ ነው የሚገኘው። ቼልሲ ዛሬውን ጨዋታ ከአርሰናል ጋር ቢሸነፍና ኒውካስል አንድ ተስተካካይ ጨዋታ ስለሚኖረው እሱም ጨዋታ ካሸነፈ 50 ይገባል፣ ቼልሲ ማለፍ ይችላል ማለት ነው። በተመሳሳይ ነጥብ ላይ የሚገኝ ነው ብራይተን ከሲቲ ጋር የወጣው ብራይተን ነው 47 ነጥብ ላይ ይገኛል ማለት ነው። 29ኛ ሳምንት ጨዋታውን ትናንት ካደረገ በኋላ ስለዚህ እስከ 8 ያሉ ቡድኖች በተለይ ደግሞ የበለጠ የነጥብ መቀራረብ ላይ የሚገኙ ይሆናል ማለት ነው። ለቻምፒዮንስ ሊግ ቦታ ለማግኘት ትልቅ ፉክክር የሚኖር ይሆናል። ወደ ጨዋታው ስንመለስ ቼልሲና አርሰናል እንግዲህ ብዙም ከፎርም አንጻር ካወራን ከቼልሲ ስንጀምር ማለት ነው ቼልሲ ያለፉትን 2 የፕሪሚየር ሊግ ጨዋታዎች ግብ ሳይቆጠርበት ማሸነፍ ችሏል። ነገር ግን ወራጅ ቀጠና ላይ ያሉ ቡድኖችን ያሸነፈው ስታንፎርድ ብሪጅ ላይ ሳውዛምፕተን 4-0 አሸንፏል። ሌስተር ሲቲ ደግሞ 1-0 አሸንፏል። ግን ከፐርፎርማንስ አንጻር ካየነው በጣም አስቸጋሪ ጊዜ ላይ ነው የሚገኘው ቼልሲ ማለት ነው። ያለፈውን የኮንፈረንስ ሊግ ጨዋታ የደርሶ መልስ ጨዋታ ከኮፐንሃገን ጋር የነበረውን ጨዋታ ከተመለከተ እዛ ኮፐንሃገን ጋር የነበረውን ጨዋታ ላይ አስቸጋሪ ነበር። የመልሱ ጨዋታ ላይም ስታንፎርድ ብሪጅ ላይ በጣም አስቸጋሪ ጨዋታ ነበር። የተወሰኑ የተጫዋቹ ለውጦች አድርጎ ቢገባ በመጀመሪያው አጋማሽ ስታንፎርድ ብሪጅ ላይ ምንም አይነት ሙከራ አላደረግም። ኦን ታርጌትም ኦፍ ታርጌትም ማለት ነው እና ክሬቲቪቲ ላይ ፈጠራ ላይ በጣም የተቸገረ ቡድን ሆኗል። በተለይ ደግሞ 2025 ላይ ማለት ነው 2025 ከገባ ጀምሮ ለመጨረሻ ጊዜ ቼልሲ ከሜዳ ውጭ ያሸነፈው ምንም ጨዋታ የለም። ለመጨረሻ ጊዜ ከሜዳ ውጭ በፕሪሚየር ሊግ ቼልሲ ያሸነፈው ጨዋታ ዲሴምበር ላይ ማለት ነው 2024 ዲሴምበር ላይ ስፐርስ ላይ ሄዶ ቶተናም ላይ ሄዶ ቶተናም ስፐርስን 4-3 በሆነ ውጤት ያሸነፈበት ጨዋታ ነው። ከዛ በኋላ ባደረጋቸው ጨዋታዎች ከሜዳ ውጭ ምንም አይነት ድል መቀዳጀት አልቻለም። ከዛም ባለፈ ያለፉትን 3 ተከታታይ ከሜዳ ውጭ ጨዋታዎች ሽንፈትን አስተናግዷል ማለት ነው። ይህን አይነት ሽንፈት ከነዚህ ጨዋታዎች በፊት ማለት ነው 3 ጨዋታዎችን ከሜዳ ውጭ የተሸነፈው ከዛ በፊት 19 ጨዋታዎችን ነበረ ማለት ነው በዚህ ሲዝን። አሁን ተከታታይ 3 ጨዋታ ከመሸነፉ በፊት የነበሩትን ጨዋታዎች ብንመለከት 3 ጨዋታ ሽንፈት ለማግኘት 19 ጨዋታዎችን መቁጠር ይጠበቅብናል ማለት ነው እና በጣም ከሜዳ ውጭ በተለይ አጠቃላይ ነው እንደ ፐርፎርማንስ አስቸጋሪ ጊዜ ላይ ነው የሚገኘው ማለት ነው ቼልሲ ማለት ነው። አሁን ተከታታይ 2 ጨዋታዎችን ቼልሲ ሳውዛምፕተንና ሌስተርን ቢያሸንፍም ከዛ በፊት ከነበሩት ሳውዛምፕተን 4-0 ከማሸነፉ በፊት የነበሩትን 10 ጨዋታዎች ብንመለከት ግን 2 ጨዋታ ብቻ ነበር ያሸነፈው፣ 3ቱ ናቸው 5ቱን ሲሸነፍ ማለት ነው እና በተለይ 2025 ከገባ ጀምሮ በጣም አስቸጋሪ ጊዜ ላይ ነው የሚገኘው ቼልሲ ማለት ነው። ከውጤትም አደሴም ታይም ደግሞ ከፐርፎርማንስ አንጻር ማለት ነው። ከዛ በተጨማሪ ደግሞ እንግዲህ ያለፉት 2 ጨዋታዎች
ሲያሸንፍንም ግብ በፕሪሚየር ሊጉ ማለት ነው ምንም ግብ አልተቆጠረበትም። 3 ተከታታይ ጨዋታዎች ያለ ምንም ግብ ሳይቆጠር ከዚህ በፊት ያሸነፈው ማርች 2022 ላይ ነው ማለት ነው። ወደኋላ በጣም መመለስ ይፈልጋል ማለት ነው እና በብዙ መልኩ እየተቸገረ ያለ ቡድን ነው። ነገር ግን ቼልሲ ለምን እንደዚህ ሆነ 2025 ላይ ብለን ብናነሳ ምናልባት 3 ምክንያቶችን ልናነሳ እንችላለን። በተለይ 2ቱ ምክንያቶች በአብዛኛው ሲጠቀሱ የምንሰማቸው ናቸው። አንደኛው ከጉዳት ጋር የተገናኘው ነው። ብዙ ተጫዋቾች ጉዳት አለበት። ምናልባት ደግሞ ለቡድኑ የበለጠ አጫወት ደግሞ ትልቅ ኮንትሪቢዩት ሊያደርጉ የሚችሉ እንደ ኒኮላ ጃክሰን አይነት ተጫዋቾች በጉዳት ስብስብ ውስጥ የሉም። ኖኒ ማዶኬም የለም። ላቪያም ገባ ወጣ ነው የሚለው። ሪሲ ጄምስም በተመሳሳይ ሁኔታ ሙሉ ለሙሉ ወደ ከጉዳት መልስ ተመለሰ ተብሎ የተወሰነ ጨዋታዎችን በመሀል እያረፈ ነው እየተመለከትን ያለ ነው። ቡድኑ ፈርስት ሃፉ ላይ የዚህ ሲዝን ፈርስት ሃፉ ላይ ደግሞ ጥሩ ፐርፎርም ዲፌንሲቭሊ ሲሆን ኮንትሪቢዩት ሲያደርጉ ከነበሩ ተጫዋቾች ደግሞ እዚህ ፎፋናም ያው ጉዳት ላይ ያለ ተጫዋች ነበረ። አሁን ነው እንግዲህ ከጉዳት እየተመለሰ ያለው ማለት ነው። ቼልሲ እንግዲህ ካወጣው ከኢንቨስትመንቱ አንጻር ከቢሊየን ፓውንድ በላይ ከ1 ቢሊየን ፓውንድ በላይ እንዳወጣው ያን ያህል እንደዚህ አይነት የጉዳቶች ተጽዕኖ እንደ ሌሎች ክለቦች ሊፈጥሩበት ይገባል ብዬ አላስብም። ግን ኢንቨስትመንቱ በአብዛኛው ያተኮሩ ታዳጊ ተጫዋቾች ላይ ወደፊት ሪሴቭ ቫሊያቸውን በማሰብ መልኩ ስለሆነና አሁን ወዲያው መጥተው ቡድኑ ላይ ግልጋሎት የሚሰጡ አይነት ተጫዋቾችን እያስፈረመ ባለመሆኑ ምክንያት አሁንም ስብስብ ውስጥ ያሉ ተጫዋቾች በአብዛኛው ታዳጊዎች ናቸው፣ ብዙ ልምድ የሌላቸው ተጫዋቾች ናቸው እና እንግዲህ ኒኮላ ጃክሰን በሌለበት ሌላ አማራጭ ተብሎ የሚታሰበው የነበረው ከባርሴሎና የመጣው እንግዲህ ማርክ ጉይ ነው ማለት ነው። እሱም ተጎድቷል። በነገራችን ማርክ ጉይም ሲጀመር በቼልሲ ደረጃ ያለ ተጫዋች አይደለም። በቼልሲ ደረጃ አገልግሎት ሊሰጥ የሚችል ተጫዋች ሳይሆን የበለጠ ልምዶችን ሌሎች ክለቦች ላይ አግኝቶ መምጣት ያለበት ተጫዋች ነው። ኒኮላ ጃክሰንም ደመኛ የቼልሲ 9 ቁጥር ተጫዋች ለሲስተሙ ወይም ደግሞ ቼልሲ ለሚጫወቱበት መንገድ የበለጠ በተለይ ከኳስ ውጭ ያለው ታታሪነት ፕላስ ደግሞ ከኳስ ጋም በተለይ ፓልመር ኦር ኢፌክቲቭ እንዲሆን ስፔሶችን የሚያጠቃበት መንገድ ኒኮላ ጃክሰን በተመሳሳይ ሁኔታ ደግሞ ኳሶችን በድፍረት የበለጠ ተከላካዮችን የሚረብሽበት መንገድ ጥሩ ሆኖ ሳለ ደመኛ 9 ቁጥር አይነት ተጫዋች ግን አይደለም። አጨራረሱ ላይ ድክመት የሚታይበት ተጫዋች ነውና ሌሎች አማራጮችን በደንብ ሊኖረው ይገባ ነበር ቡድኑ። ከዚህ በፊት በተደጋጋሚ ጠቅሼዋለሁ። ከኢንቨስትመንቱ አንጻር ቼልሲ ግብ ጠባቂም ሴንተር ባክም በሴም ታይም ደግሞ የፊት አጥቂም አይነት ተጫዋቾች ሊጠቀሱበት አይገባም ነበር። እነዚህ ቦታዎች መፍትሄ ማግኘት ነበረባቸው ማለት ነው። የግብ ጠባቂ ኢሹ በተደጋጋሚ ይነሳል ማለት ነው። ሮበርት ሳንቼዝን በሆነ አጋጣሚ ይጠቀማል፣ ስህተቶች ይሰራል። ዮርገንሰንን በተመሳሳይ ማለት ነው። ከነዚህ የተሻለ አማራጭ ሊኖረው ይገባ ነበረ ቼልሲ ከኢንቨስትመንቱ አንጻር ማለት ነው። በአጠቃላይ እንደዚህ በሆነበት ሁኔታ ደግሞ ተጫዋቾች ሲጎዱ አንደኛው ክፍተት ሊፈጠር ችሏል ማለት ነው። ሌላኛው ግን ትልቁ የ2025 ላይ ቼልሲ ለመቸገሩ ዋነኛው ምክንያት በኤንዞ ማሬስካ የተወሰደው የሆነ ታክቲካል ሺፍት ነው ማለት ነው። 2024 ላይ የበለጠ ቡድኑ ዳይናሚክ ነበረ፣ የበለጠ ቀጥተኛ አይነት ቡድን ነበር። ያን ያህል የፖሴሽን ኦብሴሽን ያለበት ቡድን አልነበረም። ኳስ ሊይዝ ይችላል፣ የተሻለ ከአብዛኞቹ ከሚገጥማቸው ቡድኖች የተሻለ ኳስ ቁጥጥር ሊኖረው ይችላል። ነገር ግን የበለጠ በፈጣን ትራንዚሽን፣ በከፍተኛ ቴምፖ ማለት ነው፣ በፈጣን አጫወት ቡድኑ የበለጠ ፊሉዲቲ ይስተዋልበት ነበረ ማለት ነው። በዚህ አይነት እንቅስቃሴዎች ውስጥ ደግሞ የሚፈጠሩ ስፔሶች አሉ። እነዚህን ስፔሶች ደግሞ ወደ ኤክስፕሎይት ለማድረግ የሚችል እንደ ኮል ፓልመር አይነት ተጫዋቾች ደግሞ አስደናቂ ኳሶችን ከማሳለፍ ባለቀ ደግሞ ግቦችን ማስቆጠር ችሏል ማለት ነው። ይሄን የመሰለ ነበር ቡድኑ በመጀመሪያው ሲዝን የበለጠ 2024 ላይ ስናስተውልበት የነበረው ማለት ነው። ይሄ ዳይናሚዝሙ፣ ይሄ የበለጠ ፈጣን ትራንዚሽን ላይ ሞር ቤዝ ያደረገ ቦር ቀጥተኛ የሆነ ሞር ቴምፖ ያለው ሃይ ቴምፖ ያለው አይነት አጫወት ነበር የሚጫወተው ማለት ነው። አሁን 2025 ከገባ በኋላ ሞር ማሬስካ ሞር ፖሴሽን ሄቪ የሆነ ስትራቴጂ ነው እየተጠቀመ የምንመለከተው ማለት ነው። ሞር ኳስ መቆጣጠር ላይ ያተኮረ ማለት ነው። ለምሳሌ ከ2024 ላይ በነበረው ጊዜ ማለት ነው የኤንዞ ማሬስካ 2024 ላይ ኳሶችን የሚቆጣጠርበት ብዙ ውጤቶችን በተለይ በሚያስመዘግበት ጊዜ አሁን በጠቀስኩት ይሄ ሞር ቀጥተኛ እግር ኳስ በሚጫወትበት ጊዜ የበለጠ ኩዊክ ትራንዚሽኖችን በሚጠቀምበት ጊዜ የነበረው የኳስ ቁጥጥር 57% ነበር በአማካኝ። አሁን ይሄ ሞር ወደዚህ ሽፍት ካደረገ በኋላ 2025 ጃንዋሪ ጀምሮ ደግሞ ባደረጋቸው በአማካኝ ወደ 62% የሚሆን የኳስ ቁጥጥር አይደለም። እንደምንመለከተው ቁጥሩ ግልጽ የሆነ ልዩነት አስከትሏል ማለት ነው። ይሄ አጫወት ደግሞ ሞር ኳስ መቆጣጠሩ የበለጠ ቡድኑ
በትዕግስት ከኋላ መስርቶ ለመሄድ ፕላስ ደግሞ ቴምፖ ቀዝቅዞ ስሎ ቴምፖ መሆን ችሏል ማለት ነው። በዚህ ጊዜ ደግሞ ተጋጣሚ ቡድኖች የበለጠ ወደ ሜዳ ክልላቸው ሰብሰብ ብለው ያን ያህል ስፔስ ሲሰጡ አንመለከትም ማለት። ይህን ስፔስ አለማግኘት ደግሞ ቡድኑ ፈጠራ ላይ በጣም እንዲቸገር አድርጎታል ማለት ነው። ባለፉት 9 ጨዋታዎች የሊግ ጨዋታዎች ማለት ነው ቼልሲ በስኬታማ የሆኑ የግብ ሙከራዎችን በጨዋታ ያስመዘገበው ከዚህ በፊት 2024 ላይ ካስመዘገበው ከ5.8 በአማካኝ ወደ 4.4 ወርዷል ማለት ነው። ስለዚህ ብዙ የግብ ዕድሎችን እያገኘ አይደለም ማለት ነው። 5.8 ያስመዘገበው በመጀመሪያዎቹ 16 ጨዋታዎች ነበረ። አሁን የቅርብ ጊዜ ግን ቁጥሮች የሚያሳዩት በጨዋታ 4.4 ብቻ ነው የሚያስመዘገበው ማለት ነው። ኳስ በለጠ በተቆጣጠረ ለመቆጣጠር ላይ ሞር ታርጌት ባደረገ ቁጥር ሞር ይሄ ፖሴሽን ዊዛውት ፔኔትሬሽን የሚሉት አይነት ማለት ነው ሞር ቡድኑ ፔኔትሬት ለማድረግ ይቸገራል። ኮል ፓልመርም የበለጠ ያን ኤክስፕሎይት ሊያደርገው የሚችለውን ስፔስ እያገኘም አይደለም ማለት ነው። ፓልመርም እንግዲህ ፎርሙ ወርዶ የምንመለከተው ለዛ ነው። ግቦችንም እያስቆጠረ አይደለም፣ አደሴምቴ ግብ ዕድሎችን መፍጠር ይቻላል አይደለም ማለት ነው። እና ቢግ ቻንሶችን ፈጥሯል። ኦፍኮርስ አንዳንድ ግብ ዕድሎችን ግቦች ካልተቆጠሩ እንደ አሲስት ልንመዘግበው ስለማንችል እድሎችን በተወሰነ መልክ ፈጥሯል። ካልሳሳትኩኝ አይ ቲንክ ግብ ካስቆጠረ ለመጨረሻ ጊዜ በቦርንማውዝ ላይ ነው ግብ ያስቆጠረው። ከዛ በኋላ ወደ 19 የሚደርሱ ቢግ ቻንሶችን ፈጥሯል። ነገር ግን ይሄ ቁጥር ጥሩ ቁጥር ነው። ነገር ግን ቼልሲ መፍጠር ባለበት ደረጃ ግብ ዕድሎችን እየፈጠረ አይደለም። ይሄ ታክቲካል ሺፍት ነው 2024 ላይ ከነበረ ወደ 2025 የሄደበት ሞር ፖዚሽን ኦሪየንትድ የሆነ ማለት ነው። ይህን አይነት ደግሞ አጫወት በነገራችን ላይ ሌስተር ላይም በተመሳሳይ ነበር። ሌስተር የመጀመሪያው ቻምፒዮን በሆነበት የቻምፒዮንሺፕ ሲዝን ላይም ይህን የመሰለ ነበር። የመጀመሪያው ሃፍ ሲዝን ላይ ዳይሬክት ፕሌይ ቀጥተኛ የሚጮት ቡድን ነበረ። ሞር ፖሴሽን ላይ የሚያተኩር ቡድን አልነበረም። በጊዜ ሂደት ሞር ፖሴሽን ቤዝድ ሲሆን ፎርሙ የሌስተር ፎርም እየቀነሰ መጣ። ማጉረምረሞች በደጋፊዎች ዘንድ መጥቶ ነበረ። ሞር ፍጥነቱ ቀንሶ ነበር። በጣም ስሎ ሆኖ ነበር። ለማየት የማይማርክ ሆኗል። የግብ ዕድሎችን በደንብ የሚፈጥር ቡድን አልነበረም ማለት ነው እና ወደዛ ፊት ካደረገ በኋላ ቡድኑ ሲቸገር ነበረ። ሌስተር በነበረበት ጊዜ ኤንዞ ማሬስካ ማለት ነው። ተመሳሳይ የሚመስል አይነት ችግር ነው አሁን ቼልሲ ላይ እያስተዋልን የምንመለከተው ማለት ነው። አንደኛው የዚህ ታክቲካል ሺፍቱ ቡድኑ የበለጠ የግብ ዕድሎች እንዳይፈጠር ግቦችን እንዳያስቆጠር ሆኗል ማለት ነው። ይሄ ነው። ሶስተኛው በነገራችን ላይ ኮል ፓልመር ያለፉትን 7 ጨዋታዎች ነው ያለ ግብ ወይም 683 ደቂቃዎችን ያለ ግብ ማሳለፍ ችሏል ማለት ነው። ከዚህ ውስጥ ደግሞ 29 ሹቶችን ማድረግ ችሏል ማለት ነው። ለመጨረሻ ጊዜ ግብ ካስቆጠረ ከቦርንማውዝ ጨዋታ በኋላ 29 ሹቶችን ማድረግ ችሏል። ከዚህ ውስጥ ምንም ግብ አላስቆጠረም። በአጠቃላይ ደግሞ በሁሉም ውድድሮች ፓልመር ግብ ሳያስቆጠር 10 ጨዋታ ደርሷል ማለት ነው። ይሄ ያጫወቱ ሺፍት መኖሩ እነዚህ አይነት ችግሮችን አምጥቷል። ሶስተኛ ብዙ ጊዜ ሲጠቀስ የማልሰማው ስኳዱ ያለው የልምድ ማነስ ነው። የልምድ ማነስ ስንል እንደ ተጫዋች የጨዋታ ልምድ ማነስ ብቻ ሳይሆን የሊግ ኮምፒቲቲቭ ሊግ ላይ ከሲዝን ወደ ሲዝን የሚደረግ ጨዋታዎች ላይ ልምድ ሊኖረው ያስፈልጋል። ምክንያቱም ወሳኝ የሊግ ጨዋታዎች ላይ ቡድኖች ሲደርሱ በዛን ጊዜ አስፈላጊ የሆነ ልምድ ያስፈልጋል ጨዋታዎችን የማሸነፍ። በዛ ደረጃ ደግሞ ተጫዋቱ ያን ያህል ኢነርጂውን ሙሉ ለሙሉ ሳያጣ ቡድኑ ፐርፎርም እንዲያደርግ የሚያስችለው ማለት ነው። አብዛኛው የቼልሲ ተጫዋቾች በተለይ ደግሞ ከወገብ በላይ ያሉትን ተጫዋቾች ከተመለከትን በየሲዝኑ ብዙ ጨዋታዎችን ኮምፒቲቲቭ በሆነ ሊግ ላይ ሲጫወቱ የነበሩ ተጫዋቾች አይደለም ማለት ነው። አንደኛ ከመጡበትም ሊግም ቢሆን ለኮል ፓልመር ደግሞ በነበረበትም እዚህ ፕሪሚየር ሊግ ላይ ያህል የጨዋታ ዕድል በሲቲ ያገኝ አልነበረም። አሁን የቡድኑ ወሳኝ ተጫዋች ነው። በየሳምንቱ የሆነ ነገር እንዲፈጠር ኤክስፔክት የሚደረግበት ተጫዋች ነው ማለት ነው እና እንደዚህ ጨዋታዎች ወደ መገባደድ ወይም ሲዝን ወደ ማገባደድ በሚሄዱበት ጊዜ አቅሙን ሳያጣ አስፈላጊውን ነገር ዴሊቨር ማድረግ የሚያስችል የኮምፒቲቲቭ ጨዋታዎችን ከሲዝን ወደ ሲዝን የማድረግ ልምድ ማጣት ቡድኑ ላይ ይስተዋላል ማለት ነው። ሌላ ፊት ላይ ምንም ኒኮላ ጃክሰን ወደ ቼልሲ ከመምጣቱ በፊት ቪላሪያል ላይ ምናልባት ሀፍ ሲዝን ነው በአግባቡ የተጫወተው ማለት ነው። የተለያዩ ሲዝኖች በተከታታይ አቅም ኖሮት ሞር ኮምፒቲቲቭ በሆነ ሊግ ላይ ፐርፎርም የማድረግ ልምድ ይጎለዋል ማለት ነው ቡድኑ ማለት ነው። እንዲህ አጠቃላይም ኤክስፔሪንስ የሚጎለው ቢሆንም በተመሳሳይ ይሄ ታክቲካል ሺፍት ባይኖርም ምናልባት ድካም ሊመጣ ይችላል። ይሄን አይነት ኢነርጂ ሴቭ ሊያደርግ የሚያስችል ከዚህ በፊት የተከታታይ ሊጎች ኤክስፔሪንስ ተጫዋቾቹ ስለሌላቸው ማለት ነው። እንደ ሶስተኛ ምክንያት የቡድኑ
ውስጥ የሚገኙ ተጫዋቾች ማለት ነው የሊግ ኤክስፒሪየንስ ማለት ነው የኮምፒቲቲቭ ሊግ ኤክስፒሪየንስ አንደኛው ፋክተር ነው ብዬ አስባለሁ። ወደ አርሰናል ስናልፍ አርሰናል እንግዲህ የተከታታይ 3ኛ ሲዝን 2ኛ ሆኖ የሚጨርስበት ነው የሚመስለው ማለት ነው። ቡድኑ ቻምፒየንስ ሊግ ላይ ፒኤስቪን በተለይ ከሜዳ ውጪ 7-1 በሆነ ሰፊ ውጤት አሸንፎ ግቦችን አስቆጥሮ ማሸነፍ ችሏል። አርሰናልም ያው በማጥቃት ደረጃ ያህል መልካም የሚባል ነገር እየተመለከትንበት አይደለም። ከአርሰናል አንጻር ደግሞ ምናልባት 2 ምክንያቶችን ልንጠቅስ የምንችል ይመስለኛል። አንደኛው እንደ የቡድኑ ሲስተም እንዳጠቃላይ ማለት ነው የበለጠ ዊንግ ፕሌይ ላይ በጣም ፎከስ ያደረገ አይነት ቡድን ነው ማለት ነው። ሞር ሴንትራሊ ለማጥቃት ሪላክታንት ነው በደንብ ቡድኑ ማለት ነው። እስከ ኖቬምበር ይመስለኛል አንድ የወጣ ቁጥር በዚህ ሲዝን ማለት ነው ከእንግሊዝ ፕሪሚየር ሊግ ካሉ ቡድኖች የበለጠ ፍላንክን ለማጥቃት ከ3ኛው ከሚድ ሰርድ ወደ አታኪንግ ሰርድ ለመሄድ ፍላንክን በተደጋጋሚ የሚጠቀመው ቡድን ወደ 85% የሚጠቀመው አርሰናል ነው። ቁጥር 1 ነው። አሁን እስከ ኖቬምበር ላይ በነበረው ቁጥር ነበረ ይሄን የተመለከቱት ማለት ነው። እና የበለጠ የመስመር ማጥቃትን የሚጠቀም ብዙ ክሮሶችን የሚጠቀም በሆኑ አጋጣሚዎች ደግሞ አሁን ላይ ብዙ ግቦችን ያገኘበት ባይሆንም የቆመ ኳሶችንም አደሴን ታይም የሚጠቀም ነው እና ይሄ ደግሞ የበለጠ ተገማች ያደርገዋል ማለት ነው። እንደ አጠቃላይ ሲስተሙ የአታኪንግ አፕሮቹ ማለት ነው የበለጠ ቡድኑን ተገማች እንዲሆን አድርጎታል ማለት ነው። ይሄ ብዙ አማራጮችን ለማጥቃት አለመጠቀሙ ቡድኑ ማለት ነው የበለጠ ተገማችነት እንዲኖረው ማድረጉ እና ፕላስ ደግሞ ስብስብ ውስጥ ያሉ ተጫዋቾች ኦር ኢምፕሮቫይዝ ሊያደርጉ የሚችሉ ፊት ላይ በተለይ ማጥቃት ባህሪ ያላቸው ተጫዋቾች ማለት ነው ኢምፕሮቫይዜሽን ላይ የተወሰነ ድክመት ያለባቸው ተጫዋቾች አርሰናል በጊዜ ሂደት በአርቴታ ስር ሲያስፈርማቸው የምናያቸው የበለጠ መሀል ሜዳ ላይ ያሉ ተጫዋቾች ወይ ደግሞ የመከላከል ስፍራ አይነት ተጫዋቾች ነው ስንመለከት የነበረው ወይ ግብ ጠባቂ የበለጠ ከኳስ ጋር ጥሩ የሆኑ በሆኑ አጋጣሚዎች ኢምፕሮቫይዝ ማድረግ የሚችሉ አሁን እንደ በግላቸውን ነገር ሊፈጥሩ የሚችሉ ማለት ነው። ቡካዮ ሳካ ስብስብ ውስጥ የለም። ዋኔሪ እንደዚህ አይነት የሚመስል አይነት ስኪል ሴት ያለው ተጫዋች ይመስላል፣ ግን ታዳጊ ነው ገና። ግን ያስፈረማቸው ተጫዋቾች በዛ ልክ አይደሉ። ጋብሪኤል ማርቲኔሊ የበለጠ ተገማሽ አይነት ተጫዋች ነው፣ ስፔስ የሚፈልግ ተጫዋች ነው ለማጥቃት ሲባል ማለት ነው። ኦዴጋርድ ያ ፎርሙላ አይደለም የሚገኘው። ኦፍኮርስ እሱም ኢምፕሮቫይዝ ማድረግ የሚያስችል ቴክኒካል አቢሊቲ እንዳለው እናስተውላለን። ነገር ግን ይሄ ፎርሙ እየተመለከትንበት አይደለም ነው። የበለጠ ደግሞ ሙሉ ወደኋላ በጥልቀት ተመልሶ ኳሶችን የበለጠ ኬሪ አድርጎ ወደፊት ሄዶ የሚጫወት አይነት ተጫዋች ሳይሆን ጥሩ በተሰራ ቡድን ውስጥ የሆነ ነገር ኮንትሪቢዩት ሊያደርግ እንደዚህ ጥሩ ኮምቢኔሽን ፕሌይ ሊጫወት የሚችል አይነት ተጫዋች ነው። ጥሩ ፓሶችን መስጠት ይችላል ኦፍኮርስ። ነገር ግን እሱንም በተደጋጋሚ እየተመለከትንበት አይደለም። የበለጠ ደግሞ ሪስክም የሚወስድ ተጫዋች አይደለም ማርቲን ኦዴጋርድ ማለት ነው። ሴፍ የሆኑ ፓሶችን ሞር የሚመርጥ አይነት ተጫዋች ነውና ነገር ግን ሞር ኦፌንሲቭ ተጫዋቾች በግላቸው ነገር ሊፈጥሩ የሚችሉ ኢምፕሮቫይዝ ሊያደርጉ የሚችሉ ስብስብ ውስጥ አለመኖሩ ደግሞ የበለጠ ተገማሽነቱን አጉልቶታል ማለት ነው። በዋናነት ይሄ ዋነኛው ችግር ይመስለኛል። ኦፍኮርስ በመሀል ጉዳቶች አለው። እንደ ቡካዮ ሳካ፣ ኦዴጋርድ በተደጋጋሚ ጉዳቶች ላይ አጋጥሟቸው ተመልክተናል። ጋብሪኤል ማርቲኔሊ በተመሳሳይ ሁኔታ አሁን ደግሞ ከሀቨርትም የለም ማለት ነው። ግን በሜሪኖ ነው ፊት አጥቂ አድርጎ እየተመለከት ነው የምንገኘው ማለት ነው። ጉዳቶችም አንደኛው ሌላኛው ፋክተር ነው ማለት ነው። ይሄ አሁን የጠቀስኩት ፕሬዲክቲቢሊቲ ማለት ነው ፕሪሚየር ሊጉ ማለት ነው ጥቂት የሆኑ ኳሊቲ እድሎችን በመፍጠር አሁን አርሰናል የሚገኘው ቦታ ማለት ነው ከክፍት ጨዋታ ማለት ነው ጥራት ያላቸውን የግብ እድሎችን ከክፍት ጨዋታ በመፍጠር 8ኛ ቦታ ነው በሊጉ የሚገኘው ማለት ነው። አርሰናል ሞር ዳይናሚክ የሆነ 4-3 ነው የሚጠቀመው። ኳስ የበለጠ ሞር አድቫንስድ ፖዚሽን ላይ ሆኖ ኳስ ሲይዝ ኦዴጋርድ የበለጠ የ8-10 አይነት ሚና ሲኖረው ሳጥን አይነት ሚና ደግሞ የዴክላን ራይስ ይኖረዋል። 6 ቁጥሩ ምናልባት ፓርቴ ከሆነ ማለት ነው እና ሞር ቦክስ ውስጥ ዘግይቶ የሚሮጠውን ሩጫ በተደጋጋሚ በቅርብ ጊዜ እየተመለከትን ነው በዴክላን ራይስ ዘንድ ማለት ነው። ግቦችንም እያስቆጠረ ነው። ኳሶችንም ሞር የተጋጣሚ የግብ ክልል ላይ ፓስ ሲያደርግም እየተመለከትን ነው። ነገር ግን ማጠቃላይ ኦፌንሲቭ ፕሌዩ ሞር አርቴታም ለሪስክ አቨርስ የሆነ አይነት አሰልጣኝ ነው ብሎ መጥቀስ የሚቻል ይመስለኛል። አርቴታ ታክቲክ ማለት ነው ሞር ሪስክ ከመውሰድ ይልቅ ሞር ዲፌንሲቭሊ ሞር ሶሊድ የሆነ ቡድን ይዞ እንግዲህ የበለጠ ኳሶችን ወደ መስመር እየወጡ በእነዚህ ከመስመር የሚገኙ የግብ ዕድሎችን በመፍጠር ግቦችን ለማስቆጠር የሚሞክር ማለት ነው። ፒኤስቪ እና አይነት ቡድን ላይ ሞር ስፔስ የሚያገኝበት አጋጣሚ ማለት ነው። ፒኤስቪ ሞር ማን ቱ ማን
ማርክ ለማድረግ ሲሞክሩ ነበር። ፔሲቪ ክፍተቶችን ሲፈጥሩላቸው ነበር ለአርሰናል። እንደዚህ ሲሆን ደግሞ አርሰናል መቅጣትም እንደሚችል በተወሰነ ጨዋታም ተመልክተናል ማለት ነው። ማንሲቲን 5-1 ያሸነፈበት የቅርብ ጊዜ የኤምሬትስ ጨዋታ ነው ማለት ነው። ኮምፓክትነሱ ከሌለ በተጋጣሚ ቡድን ዘንድ ማለት ነው እነዚያ የሚገኙ ስፔሶችን ሊያጠቁ የሚችሉ አይነት ተጫዋቾችም አሉ። የግብ ዕድሎችንም ለመፍጠር ይችላል ቡድኑ ማለት ነው። እና ግን የበለጠ ይሄ ኮምፓክትነስ ካለ ያንን ስፔስ የማይሰጥ ከሆነ ቡድኑ ማለት ነው አርሰናል አሁን በጠቀስኳቸው ምክንያት የግብ ዕድሎችን ለመፍጠር የሚቸገር ይሆናል ማለት ነው። ቼልሲና አርሰናል በቅርብ ጊዜ ግን ካደረጓቸው ጨዋታዎች የበለጠ የአርሰናል ዶሚናንስ በደንብ የሚስተዋል ነው ማለት ነው። ከአለፉት 6 የፕሪሚየር ሊግ ጨዋታዎች ከቼልሲ ጋር ምንም አይነት ሽንፈት አላስተናገደም ማለት ነው። 4 ሲያሸንፍ 2 አቻ ወጥቷል ማለት ነው። ይሄም ያለምንም ሽንፈት ለረዥም ጊዜ ከቼልሲ ጋር ማለት ነው የሄደበት ጨዋታ ለመጨረሻ ጊዜ የነበረው ከ1995-2025 በነበረው 19 ጨዋታዎችን ያለ ሽንፈት አርሰናል የሄደበት ጨዋታ ነው። ከዛ በኋላ ሁለተኛው ይሄ ነው። አሁን 6 ጨዋታዎችን ያለ ሽንፈት የሄደበት ጨዋታ ማለት ነው። እንደገና ደግሞ ካለፉት 9 ጨዋታዎች ፕሪሚየር ሊግ ጨዋታዎች ደግሞ አንድ ጊዜ ነው ሽንፈት ያስተናገደው በቼልሲ ማለት ነው። 6ቱን ሲያሸንፍ 2ቱን አቻ ወጥቷል ማለት ነው። አርሰናል ያለፉት 9 የፕሪሚየር ሊግ ጨዋታዎች ውስጥ 6ቱን አሸንፏል ብዬ ጠቅሻለሁ። ይህን ቁጥር ከዚህ በፊት ከ9 ጨዋታዎች በፊት ያስመዘገበው በ32 ጨዋታዎች ነበረ ማለት ነው። 10 አቻ 16 ጊዜ ሲሸነፍ ማለት ነው። እና ቼልሲ ላይ በተሻለ ዶሚነንት ሆኖ ነው የምናገኘው አርሰናል በቅርብ ጊዜ ማለት ነው። አለፈው ሲዝን ላይ ኤምሬትስ ላይ 5-0 በሆነ ሰፊ ውጤት ማሸነፉ የሚታወስ ነው ማለት ነው በአርሰናል በኩል ማለት ነው። የበለጠ የማሸነፍ እድሉ ለአርሰናል የሚሰጥ ነው የሚሆነው ማለት ነው። ቼልሲ ደግሞ ከትላልቅ ቡድኖች ጋር በኤንዞ ማሬስካም ስር ድሎችን እያስመዘገቡ አይደለም። በሲቲ ከሜዳ ውጭ ተሸንፏል። ዩናይትድን ማሸነፍ አልቻለም። በተመሳሳይ ሊቨርፑል ጋር ደግሞ አንፊልድ ላይ ሄዶ ተሸንፏል። ጥሩ ጨዋታ ቢያደርግ ማለት ነው። እነዚህን ትራዲሽናል ቶፕ 6 የሚባሉ ቡድኖች ጋር የሚያደርገውን ጨዋታ ማሻሻል የሚጠበቅበታል ማለት ነው። እንግዲህ የዛሬው ጨዋታ አስፈላጊ ጨዋታ ነው የሚሆነው ማለት ነው። ለቻምፒዮንስ ሊግ ቦታ አስተማማኝ አድርጎ ይዞ ለመቀጠል ማለት ነው። ጨዋታው 10 ሰዓት ተኩል የሚደረግ ይሆናል። አመሰግናለሁ።